ሀብት ይናወጣል፣ ስራ ይናወጣል፣ ጤንነት ሊናወጥ ይችላል፣ ጉልበታችን አቅማችን ሊናወጥ ይችላል፣ የተቀመጥንበት ሊከዳን ይችላል። የምንኖርባት እግዚአብሔር ከሌላችሁ መፍራት አለባችሁ። እግዚአብሔር የሌለው ሰው የሚያሳዝነኝ ለዚህ ነው። ምን ትይዛለህ? ምን ትይዛለህ? መሬትን ልትይዛት አትችል፣ ገንዘብን ልትይዘው አትችል፣ መንግስትን ልትይዘው አትችል፣ ተራራን ልትይዘው አትችል። ሁሉ ነገር የሚናወጥበት ዓለም ውስጥ እኛ ግን ነው የመዝሙሩ መልእክት። እኛ ግን የማይናወጥ ቋሚ ነገር አለን። የማይቀየር፣ የማይከዳ፣ የማይንቀሳቀስ መጠጊያ የሚሆን መሸሸጊያ የሚሆን የማይናወጥ አንድ አለ። ተመልከቱ መዝሙሩን፣ ተመልከቱ መዝሙሩን፣ ተመልከቱ መዝሙሩን። አሁን መሬት ትንቀጠቀጣለች፣ ተራሮች ይነቀላሉ፣ ውሆች ይመጣሉ፣ መንግስታት ይወድቃሉ። በዚህ መካከል ግን መዝሙሩን አይታችሁታል? የማይናወጥ አንድ አለ። ምን? ቁጥር 1 አምላካችን አምላካችን መጠጊያችንና ተራራ አይደለም የኛ መጠጊያ፣ መሬት አይደለም የኛ መጠጊያ፣ ገንዘብ አይደለም የኛ መጠጊያ፣ አይደለም በምንም ሀብት አይደለም የኛ መጠጊያ፣ መንግስታት አይደሉም የኛ መጠጊያ። አምላካችን መጠጊያችንና ኃይላችን። ማን ነው የማይንቀሳቀሰው? አምላካችን። ቋሚ ሆኖ የሚኖረው አምላካችን። እሱ እውነተኛ መጠለያ፣ እሱ እውነተኛ ማስጠጊያ፣ እርሱ እውነተኛ የምንደገፈው፣ እርሱ የማይሄድ የማይከዳ እርሱ አምላካችን፣ መጠጊያችንና ኃይላችን። ባገኘን በታላቅ መከራ ረዳታችን እሱ ነው።